የቤታችን ወላዲተ አምላክነት ማመን የሚያስቀራው አንደኛው ይሄን ነው። ማንም መናፍቅ ተነስቶ መነቅነቅ የማይችለውን አመክንዮ አቅርቦ መጽሐፍ ቅዱስን በማብራራት የረታው የጌታችን ስጋው እውነተኛ ነው። ይሄውም እንደኛ ከእምትሆን ከእህታችን ከቅድስት ድንግል የነሳው ነው። ያንን ክርስቶስ ባይወስድ ዓለሙን አያድንም። አምላክ አልተወለደም እምንል ከሆነ ነው የሚለው ፍጡር እንዴት ዓለምን ያድናል? አሁን ይሄ ገድል ላይ ብታገኘው ኖሮ እንዴት ሊወገዝ እንደሚችልና ቅድስት ድንግል ማርያምም ሰው የሆነውን የእግዚአብሔርን ቃል በስጋ እንደወለደችልን ባያምን የተረገመ ይሁን። ቃል የተሰበከባት ሰገነት ብሎ ይጠራታል እመቤታችን ቅድስት ድንግል ማርያም በዚህ መጽሐፍ ላይ። ከነጥቦቹ ሁሉንም ወደ በኋላ ላይ አሁን እንዳብራራሁት እያነሳን እንሄዳለን። ቅድም በመግቢያም ላይ እንደተናገርኩት አንተም እንዳብራራው ሚስጥር ናት። ወደ በኋላ ላይ የምትመለስባቸው ነጥቦች ይኖራሉ። ወላዲተ አምላክ ቅድም ዘላለማዊ ድንግልና አንስተናል። ወላዲተ አምላክ የሚለው በርካታ መናፍቃን የሳቱበት አሁንም ያሉ ሰዎች የሚስቱበት ፍጡርና ፈጣሪን የሚያነጻጽሩበት እመቤታችንን ጠላን ብለው ክርስቶስን እንዴት እየጠሉት እንደሆነ ያላወቁበት ዘርፍ ነውና ይሄ እንዴት ተብራርቷል የሚሉት እነማን ምን አሉ የሚሉት ብንመለከት በጣም ጥሩ። ስለ እመቤታችን አንስቶ ወላዲተ አምላክነቷን አለማንሳት አይቻልም። ለምንድን ነው ያን የምንለው? በኦርቶዶክስ ቤተክርስቲያን ውስጥ ነገረ ማርያምን አስመልክቶ 4 ዶግማዎች ነው ያሉት። አንደኛው አሁን ያነሳ ነው የዘላለማዊ ድንግልና ነው። ሁለተኛው ደግሞ የእመቤታችን ቅድስት ድንግል ማርያም ዶግማ የሚባለው ወላዲተ አምላክነት ወይም ቴዎቶኮስ የሚባለው እና እሱን በተወሰነ መንገድ ብናነሳው ደስ ይለኛል። እንግዲህ ስለ እመቤታችን ወላዲተ አምላክነት ማንሳት ያስፈልገው በራሱ ለምንድን ነው? ቅድም እንዳነሳው አንተ ቅዱስ ዮሐንስ ዘደማስቆ እንዳለው ነገረ ማርያም ወይም ወላዲተ አምላክነት ነገረ ስጋዊው በሙሉ ጠቅልሎ የያዘ ስም ነው። ይሄ የሚባለው ለምንድን ነው? 2 ኢምፖርታንት ወይም አስፈላጊ ነጥቦች አሉ። የመጀመሪያው ስለ ጌታ መወለድ ሲነገር ወይም አምላክ ሰው ሆነ ሲባል ምትሃት ነው፣ ኢሉዥን ነው፣ ወይም ደግሞ መሰላቸው እንጂ አምላክ ስጋ ሊለብስ አይችልም፣ ስጋውንም ደግሞ ከሰማይ ይዞ የመጣ ነው የሚል ትምህርት ነበር። ስለዚህ የእመቤታችን ወላዲተ አምላክነት ማመን የሚያስቀራው አንደኛው ይሄንን ነው። ሁለተኛው ደግሞ ድንግል የወለደችው የእግዚአብሔር ልጅ መሆኑን ወይም ደግሞ አካላዊ ቃል መሆኑን የሚያስረግጥ ነው እና ወላዲተ አምላክ ናት ስንል እመቤታችንን 2 ጠቃሚ ነገሮችን ይነግረናል ወይም 2 ነገሮችን እንድናገናዘብ ያደርገናል። አንደኛ አምላክ በእውነት ሰው እንደሆነ፣ ሁለተኛ ደግሞ ከሰው ወይም ደግሞ የሰው ልጅ የተባለው ከድንግል የተወለደው ክርስቶስ የአምላክ ልጅ መሆኑን የሰው ልጅ የእግዚአብሔር ልጅ መሆኑን የምንረዳበት ስለሆነ ነው። እንግዲህ ወላዲተ አምላክን በስፋት በነገረ ማርያም ትምህርት ውስጥ እንዲነሳ ያደረገው ነጥብ ምንድነው? በጊዜው የነበረው የተሳሳተ ትምህርት ነው። 2 አይነት የተሳሳቱ ትምህርቶች ነበሩ። የመጀመሪያው የክርስቶስን ሰውነቱን አስመልክቶ የተነሳው ነው። ሁለተኛው ደግሞ አምላክነቱን አስመልክቶ የተነሳው የተሳሳተ ትምህርት ነው። ከነዚህ ውስጥ ሰውነቱን ፍጹም ሰው መሆኑን አስመልክቶ ከተነሱ የተሳሳቱ ነገሮች መካከል አንዱ ምንድነው? ይሄ የኖስቲሲዝም ወይም በሌላ አገላለጽ ግኖስቲሲዝም እንላቸዋለን የነሱ መነሳት ነው። በእነሱ ትምህርት ውስጥ 2 ወይንም 3 ቁልፍ የሆኑ ነጥቦች አሉ። የመጀመሪያው ምንድነው? ስፒሪቹዋል ማንነት ወይም ሶል የሚሉት አለ። ይሄ የተቀደሰ ነው፣ ንጹህ ነው የሚሉት አለ። ወይም መንፈሳዊው ዓለም የሚሉት ማለት ነው። ይሄ መንፈሳዊው ዓለምን የፈጠረ ራሱን የቻለ ሌላ አምላክ አለ። ስለዚህ በኖስቲሲዝም እምነት መሰረት 2 አማልክቶች አሉ ማለት ነው። ደግና ክፉ። መልካሙ አምላክ አለ፣ መንፈሳዊውን ዓለም የፈጠረ። ክፉ አምላክ አለ፣ ማተርን ወይም ቁስን የፈጠረ ወይም ፍላሽን ስጋን የፈጠረ ማለት ነው። ይሄን የሚሉ ሰዎች አሉ። ይሄንን ትምህርት በነገራችን ላይ በጸሎት ሃይማኖታችን ላይ 318 ሊቃውንት አውግዘው ነው የጀመሩት። ምን ብለው ነው? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ የሚታየውና የማይታየውን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ በማለት ሁሉን የፈጠረ አንድ አምላክ ነው። የሚታየው ማለት ምን ማለት ነው?
ቁሱን ማለት ነው ማተርን ማለት ነው። የማይታየውን ሲሉ ደግሞ ስፒሪቹዋል ወርልድ የሚሉትን መንፈሳዊ የሚባለውን ዓለም የፈጠረ አንድ ነው የሚል ይሄ አስተሳሰብ በነገረ ማርያም ትምህርት ላይ በጣም ትልቅ ችግር ፈጥሯል። ለምን ነው ችግር የፈጠረው? ኖስቲሲዝሞች በተለይ ደግሞ ዶኪቲዝም የሚባሉት ምን ይላሉ? ዶኪ means by itself the term doki it seems ማለት ነው። ምን ማለት ነው? መሰላቸው ክርስቶስ በስጋ የመጣ በአይሁድ መካከል የተገኘ ሰው ስጋ የለበሰ ሰው መስሎ ታያቸው እንጂ ስጋና መንፈስ ሊዋሃዱ አይችሉም። እንግዲህ የዚህ ትምህርት ባክግራውንዱ ቅድም ያልነው ነው። የተለያየ ዓለም አለ ከሚል ልክ ይሄ ሃይማኖቱ አበውም እኮ አውግዞት ግንዘት ላይ አውግዞት ይገባል። ክርስቶስ በስጋ መገለጡን ወይም በስጋው መገለጡን የማያምን ቢኖር የተረገመ ይሁን ብሎ ነው የሚናገረው። ራሱ አንዱ ማብራሪያም እኮ ሲነገር ቅዱስ ጳውሎስም የአይሁድን ትምህርት ጠንቅቆ ያውቅ ስለነበረ እንግዲህ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት ብሎ እመቤታችን ቅድስት ድንግል ማርያም ሰውነቷን አንስቶ መወለዱን ለመግለጽ ሲል የዚህን ትምህርት ሲደግፍ እንመለከተዋለን። ቀላል አልነበረም ማለት ነው ጉዳዩ። ቀላል ድንግል ማርያም ወላዲተ አምላክ ማለት በጣም እንዲህ አይነት እንትኖች ነበሩበት ማለት ነው። ስለዚህ ክርስቶስ ቅድም እንዳነሳው ክርስቶስ በእመቤታችን በኩል ዝም ብሎ አለፈ። ውሃ በቲዩብ ውስጥ እንደሚያልፍ እንዲሁ አለፈ እንጂ ከሷ ምንም አይነት ስጋ አልወሰደም የሚል የኖስቲሲዝም ትምህርት ነበር። ከዛ በተጨማሪ ደግሞ ቀስ ብሎ ደግሞ ምን መጣ? መርቂያን ወይ መርሲያን የሚባል መናፍቅ ደግሞ ተነሳና ምን አለ? ክርስቶስ የሰው ነፍስና ስጋን አልነሳም ከሰማይ ነው ይዞት የመጣው አለ። ይሄም ወዴትኛው የሚወስድ ነው? ከመቤታችን የነሳው ምንም ነገር የለም የሚል ሐሳብን ይይዛል ማለት ነው። እንግዲህ እነዚህ ሰዎች ተመልከቱ፣ እስካሁን ያነሳናቸው ኖስቲሲዝም፣ ዶኪቲዝም፣ ነማኒ እነ መርቂያን የክርስቶስ ስጋው ላይ ነው የስጋው የሰውን ሰውነት አልነሳም የሚል ትምህርት ነው አንስተው የነበሩት። እንግዲህ ለነዚህ ትምህርቶች ቅዱሳን አባቶቻችን ሐዋርያን አበው መልስ ሰጥተውበታል። እነ ሄሬኔዎስ በቀዳሚነት አዳኙ ክርስቶስ አልተወለደም፣ እኛንም አልመሰለም፣ ከእመቤታችንም ምንም አልነሳም የሚል ቢኖር እሱ ሰይጣን ነው። ሄሬኔዎስ በእንዲህ አይነት መንገድ ነው ከእመቤታችን አልነሳም አዳኙ ሰው አልሆነም ካል በቃ ይሄን እያለ ያለው ሰይጣን ነው። ይሄ ትምህርት ከማን ጋር ይገናኛል? ከቅዱስ ዮሐንስ ትምህርት ጋር ይገናኛል። ክርስቶስ በስጋ እንደመጣ የማያምን ማንም ቢኖር ያለው ማለት ነው። ስለዚህ ሄሬኔዎስ ይህንን አንስቶልናል ማለት ነው። ቅዱስ አትናቴዎስ ደግሞ ምን ይላል? የጌታችን ስጋው እውነተኛ ነው፣ ይኸውም እንደኛ ከምትሆን ከእህታችን ከቅድስት ድንግል የነሳው ነው፣ ከእህታችን የነሳው ነው በማለት ተመልከት። በስጋው ላይ ተነስተው የነበሩ ትምህርቶችን እንዲህ አድርገው አባቶቻችን መልሰዋል። አምብሮስ ምን ይላል? ድንግል የራሷ የሆነ ነገር ሰጠችው። ተመልከቱ፣ ድንግል የራሷ የተባለው ስጋውን ነው። የራሷ የሆነ ነገር ሰጠችው፣ እንግዳ የሆነ ነገርን አልሰጠችውም፣ የራሷን ስጋ ነው የሰጠችው ይላል። ግልጽ ነው አይደል? ይሄ አሁን ከላይ አንደኛ እንደ ቲዩብ ነው ያለፈው እንጂ ምንም ከሷ አልነሳም የሚሉትን ያወግዛል። ሁለተኛ ደግሞ ከእመቤታችን ስጋ መንሳቱን ያስረዳል ወይም ይጠቅሳል ማለት ነው። በዚህ መንገድ በስጋው ላይ ተቃውሞ ወይም ጥያቄ ያነሱ ሰዎችን መልሰዋል። ሁለተኛው ግን መለኮታዊ ባህሪውን አስመልክቶ የተነሳ ለዚህም ደግሞ በዋነኝነት የሚጠቀሰው አሪዮስ ነው። አሪዮስ ምንድነው ያለው? እግዚአብሔር ወልድ ኢየሱስ ክርስቶስ ያልነበረበት ጊዜ ነበረ ነው ያለው። በነገራችን ላይ ብዙ ሰው የሚሳሳተው ወይም ደግሞ እንደንትን የሚያየው ነገር ምንድነው? የአሪዮስ ክህደት ቀላል አይደለም። ወልድ ፍጡር ነው ያለው አይደለም። ወልድ ፍጡር ሲል ከድንግል ማርያም የተወለደው ስጋ ወይም ከድንግል ማርያም የነሳው ስጋ የፍጡር ስጋ ነው አይደለም እያለ ያለው። ራሱ አካላዊ ቃል እግዚአብሔር ወልድ ነው እያለ ያለው። በባህሪ የመለኮቱ ፍጡር ነው። የአሪዮስ ትምህርትን ለየት ያደረገውና የሚያከበደው እሱ ነው እያለ ያለው። ከድንግል ለፌ ማርያም ክዋኔው ለወልድ አይደለም እያለ ያለው። ምን ማለት ነው? ክርስቶስ የመጣው ከድንግል በኋላ ነው አይደለም እያለ ያለው። እሱ ራሱ በመለኮታዊ ባህሪው ነው እያለ ያለው። በመለኮታዊ ባህሪው ያልነበረበት ጊዜ አለ። there is a time that God the Son does not exist ነው የሚለው። God the Son ወይም እግዚአብሔር ወልድ ያልነበረበት ጊዜ አለ።
ለዛ ነው አባቶቻችን ከላይ ቅድም ባነሳነው ጸሎተ ሃይማኖት ዓለምን ፈጠረበት የሚለው ትምህርት ያመጣው ለዛ ነው። በጸሎተ ሃይማኖታቸው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ከብርሃን የተገኘ ብርሃን ካሉ በኋላ ከእርሱ ጋር የነበረ ያሉት እችን አንቀጽ ያነሱበት ምክንያት ይሄ ነው። ስለዚህ አርዮስ ነው የመጀመሪያውን ትምህርት ያነሳው። ለዚህም ቅዱስ አትናቴዎስ የሚታወቀውን እና አሌክሳንድሪያ ማነው ፒተር ኦፍ ጴጥሮስ የአሌክሳንድሪያ ጴጥሮስ መልስን ሰጥተዋል። እንዳውም ቴዎቶኮስ የሚለው ጉዳይ የተነሳው ከ431 ዓመተ ምህረት በኋላ ነው። ነገር ግን ቅዱስ አትናቴዎስ ከዛ ቀድሞ ማለት ነው ከዛ ቀድሞ በ325 ዓመተ ምህረት ድንግል ማርያምን ወላዲተ አምላክ ብሎ ጠርቶ አስተምሮበታል። ምንድነው የሚለው? ክርስቶስ ከአብ የተወለደ ቢሆንም በሰብአዊ ባህሪው ካልታረሰች መሬት ከዘላለማዊት ድንግል ከወላዲተ አምላክ ተገኝቷል። አየሁ አይደለ? በዚህ ውስጥ ያነሳቸው ነገሮች አሉ። ዘላለማዊ ድንግልናዋን አንስቷል። አንድ ያልታረሰች መሬት በማለት ሁለተኛው ደግሞ ከወላዲተ አምላክ በማለት እሷን ወላዲተ አምላክ በማለት ጠርቷል። ነስቷል በማለት ደግሞ ሶስተኛውን ወይም በስጋው ላይ የተነሳውን ጥያቄ ምላሽ ሰጥቶበታል ማለት ነው። ከአርዮስ ቀጥሎ የተነሳው ንስጥሮስ ነው። ንስጥሮስ የሚታወቀው ያስተማረው ትምህርት በ428 ዓመተ ምህረት ጀምሮ ነው። ንስጥሮስ ክደቱን ማሰማት የጀመረው ሁለት ማንነቶችን ነው የፈጠረው። ምንድነው ያለው? ድንግል ማርያም በወለደችው በክርስቶስና እግዚአብሔር አብ በወለደው በአካላዊ ቃል መካከል ልዩነት አለ። ድንግል የወለደችውና አብ የወለደው በአካል አልተዋሃዱም ነው ያለው። በአካል አልተዋሃዱም። ስለዚህ ድንግል ማርያም ቴዎቶኮስ ወይም ወላዲተ አምላክ ሳይሆን መባል ያለባት ክርስቶቶኮስ ነው መባል ያለባት። ምን ማለት ነው? ክርስቶስን ነው የወለደችው እንጂ አምላክን አልወለደችም። ስለዚህ ባንዱ ክርስቶስ ውስጥ ሁለት አካላትን ፈጠረለት ማለት ነው። ስለዚህ ለዚህም ደግሞ የሚታወቀው የቅዱስ አትናቴዎስ በነገር ላይ ንስጥሮስ መጽሐፍ ቅዱስን ሁሉ ለማረም ነው የሞከረው። ምንድነው ያደረገው? አሁን ባልኩ መንገድ ድንግል የወለደችው አለ፣ አብ የወለደው አለ። ይሄ ድንግል የወለደችው ላይ አብ የወለደው መቶ ገባበት። ከዛ በኋላ በስቅለት ጊዜ ተለይቶት ሄደ የሚል ትምህርት ነው ያመጣው። ከባድና እጅግ በጣም ከባድ ልጅ መዳንን የሚክር ነው። ያው እንደሚታወቀው ነገረ ስጋዌው አሁን ለምሳሌ ከፊታችን የሚመጣው ጾመ ነቢያት ሲመጣ ስጋ የመሆኑን ሚስጥር ቅዱስ ቄርሎስ ነው እንግዲህ እሱን የረታው በትምህርቶቹ ነገረ ስጋዌውን ማንም መናፍቅ ተነስቶ መነቅነቅ የማይችለውን አመክንዮ አቅርቦ መጽሐፍ ቅዱስን በማብራራት የረታው። ይሄ ትምህርት ግን ሲነሳ እንደው እንደቀላል እንዳልሆነ ዝም ብለን ሁሉ ጊዜ ታሪክ የማውራት ጉዳይ ሳይሆን የመዳናችን ሚስጥር እንዴት እንደተብራራበት በዚሁ አጋጣሚ ለሚሰሙን አባቶቻችን ያውቁታል። ምናልባት መጽሐፍ ቅዱስ ያልተብራራላቸው ድንግል ማርያም አሁን ዘመናችን ብዙ ጥያቄ ስለሚነሳ ማምለክ የሚመስላቸው ሰዎች አሉ። ነገር ግን የመዳናችን ምክንያት ስናነሳው ወላዲተ አምላክ የሚለውን ነገር ስናነሳ እንዲሁ እንደተራሰው አይደለም። አሁን ላይ ሰዎች ንጻሪያቸው እጅግ በሚያስደነግጥ ሁኔታ ሰዎችን ለማገዝ የአምላክን ቃል የሚሽር በነገር ክርስትናው ራሱ ለምሳሌ ልክ 451 በኋላ የመጡት ግላዊ አስተምሮች ለምሳሌ ይሄ ካታፋቲክ የሚባለው በቴዎሎጂው ያለ አስተምሮ ግላዊ ይዘትን ይዘው የሚመጡ አሉ አይደለ? መጽሐፍ ቅዱስን መሰረት ያደርግምና እንዴት አስደንጋጭ እንደሆነ ሰሞኑ እየተሰራጨ ያለ እንትን ስላለ እዚህ ላይ ልብ ብለው እንዲሰሙ ብዬ ነው። ልክ ነው። ቅድም መነሻችን ላይ አንስተናል። የእመቤታችንን ወላዲተ አምላክነት ማመን ብዙ ነገሮችን ነው እንድትጠብቅ የሚያደርግ። ለምሳሌ አምላክ ነው የተወለደው እንድትል ያደርጋል። ስለዚህ ድህነታችን የተፈጸመው በአምላክ በኩል ነው ማለት ነው። ቅዱስ አትናቴዎስ የሚለው ነገር ይሄን ነው። አምላክ አልተወለደም እምንል ከሆነ ነው የሚለው ፍጡር እንዴት ዓለምን ያድናል? ስለዚህ ስቲል ዓለም አልዳንም ማለት ነው። የመጀመሪያው እንትን ማለት ነው። ሁለተኛው ደግሞ አምላክ ሲወለድ ወይም ክርስቶስ ሲወለድ ስጋን ብቻ ነው የነሳው ወይም ደግሞ ነፍስን አልነሳም ወይ ነፍስን ብቻ ነው የነሳው ምንል ከሆነ ነው የሚለው አዳም ሲያጠፋ ያጠፋው በስጋውም በነፍሱም ነው አይደለም? አዳም ያጠፋው በሰውነቱ ነው። ሰው ስንል ደግሞ ነፍስም ስጋም አለው። ስለዚህ ስጋን ብቻ ነው የነሳው ምንል ከሆነ ነፍስ አልዳነም ማለት ነው። ግልጽ ነው አይደለም? ያልነሳውን አላዳነውም የሚለው ትምህርት በነገራችን ላይ መጣው ከዚህ ነው። አሁን በጊዜው የኛ ወጣቶችም ሳያውቁ ያልነሳውን አላዳነውም የሚለውን ይጠቀሱት እንጂ ያልነሳውን አላዳነውም ማለት ለመናፍቃን የተሰጠ መልስ ነው። ለምሳሌ አሁን ያነሳናቸው አሉ እነ መርቂያን አለ
እንዲሁም ደግሞ አቡሊናሪዮስ አለ። አቡሊናሪዮስ ምንድነው የሚለው? ክርስቶስ በመጣበት ጊዜ ሂውማን የሰው ነፍስ አልነበረውም ነው የሚለው። ነፍስ አልነሳም። ነፍስ ካልነሳ ነው የነ ቅዱስ አትናቴዎስ ወይም የሌሎቹ አባቶች ጥያቄ። ነፍስን ካልነሳ ከመቤታችን ከስጋዋ ስጋ ከነፍስ ነፍስ ካልነሳ ነፍስ አልዳንም ማለት ነው። ያልነሳውን እኮ አላዳነውም። መልሱ ይሄ ነው። ስጋን አልነሳም የሚሉ አሉ። አሁን ያነሳናቸው እነ ዶኪቲ ቤዛ የሚለው በአጠቃላይ ይሄ ነው። አዎ ስጋን አልነሳም ካልክ ስለዚህ ክርስቶስ ስጋን አላዳነም ማለት ነው። ያልነሳውን አላዳነም ማለት ነው። እና የነ ቅዱስ ግሪጎሪዮስ ናዚያንዝስ የነሱም ትምህርታቸው ይሄ ነው። በመቤታችን ውስጥ ዝም ብሎ እንደ ቦይ አለፈ ምትሉ ከሆነ ነው ምትሉ ከሆነ ስጋውን ካልነሳ ሰው መባል ሰው መሆን ለምን አስፈለገ? እንደውም ይሄ ያለ ወላዲት አምላክ ዓለም አይድንም የሚል ሐሳብ ይነሳና እርግጥ አገላለጹ አሁን አንዳንድ ጊዜ ሚስጥር አይደለ? ድንግል ማርያም ራሷ ትምህርቷን ሚስጥር ስናነሳ ልክ አሁን ያብራራውን ያነሳሉ። ክርስቶስ ዓለሙን ለመዋጀት የተቀደሰ ስጋ የሚያፈሰው ደም ያስፈልገዋል አይደል? ያንን ክርስቶስ ባይወስድ ዓለሙን አያድንም እንጂ ክርስቶስ ቤዛነት ስናነሳ ዓለም በእግዚአብሔር ልክ ያለውን በእግዚአብሔር ሆኖ ዓለሙን የሚዋጅ ስጋ አምላክ ሆነ የምንለው እኮ ያ ከመቤታችን የተነሳ ስጋ ነው። ስለዚህ ነገረ ድህነትን ስናነሳው እዚህ ጋር ሁሉን ጠቅልሎ የሚይዝ አሁን ሰሞንኛ ሲወረወር ስለነበረ እዚህ መጽሐፍ ላይ አባቶቻችን እንዴት አብራርተው ሰዎች እንዳይስቱ ቅድስት ድንግል ማርያምን ይህንን ክብሯን ስናነሳ ያመለክናት እስኪመስላቸው ድረስ የሚስቱበት በጣም ፍጹም ጥላቻ ሲመጣ መጽሐፍት ይከደናሉ፣ አገላለጾች። ሁለተኛ አመክንዮአችን ሁሉ ከመጽሐፍ ቅዱስ ውጪ ይወጣል። ለምሳሌ መካከለኛ ያልነሳውን አላዳነን ቤዛ የሚሉት ሰሞነኛ የተማረውም ያልተማረውም መጽሐፍ ቅዱስ ያወቀውም ያላወቀውም ሚዲያ ያለውም የሌለውም የሚወራወረው ሆነና አሁን ሰው ሁሉ ለጸሎት የዳነበትን እያመሰገነ ቅድስት ድንግል ማርያም ልክ ቅድም መጀመሪያ ላይ እንዳነሳ ነው ኢሳይያስ እግዚአብሔር ዘርን ባያስቀርልን ኖሮ ይልና ሰዶምን በመሰን ገሞራም በሆነን ይልና እያመሰገናት ይናገራል። አሁን ይሄ ገድል ላይ ብታገኘው ኖሮ እንዴት ሊወገዝ እንደሚችልና ሚስጥር ስናነሳ ዲክትራር የሆነ ቃል የተቀመጠ አለ። ሚስጥር ደግሞ ተፍታቶ ሲወጣ እንዲህ ያነሳሉና ይሄ በጣም ጥልቅ ትምህርት ነው። በጣም አሁን በጣም ጥሩ ነገር ነው ያነሳው። ሰው በራሱ መረዳት የሚሄድ ከሆነ የመጽሐፍን ቃል ሁሉ እስከ መቀየር ይደርሳል። ንስጥሮስ ያደረገው በነገራችን ላይ ይሄንን ነው። ንስጥሮስ ምንድነው ያደረገው? በማቴዎስ ወንጌል ምዕራፍ 2 ላይ ሰብአ ሰገል መጥተው ለክርስቶስ መስገዳቸው ነቅፎታል። ለሕፃኑ መስገዳቸው ስተት ነው ያለው። ምክንያቱም ለንስጥሮስ የተወለደው ሰው ነው። ግልጽ ነው አይደለም? ስለዚህ ለሰው መስገዳቸው ስተት ነው ብሎ መጽሐፍ ቅዱስ ላይ ያለውን ነገር መንቀፍ ደረጃ ላይ ነው የደረሰው። እና ተመልከት የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክነት ወይም ቴዎቶኮስ ያልነው ሰው የማይገባው ከሆነ የድህነት ጉዳይ አይገባው። ቅዱስ ጎርጎርዮስ ዘንዚናዙ ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም እንደ ቱቦ አለፈ የሚል ሃይማኖት የለውም፣ አምላክ የለውም ነው የሚለው። ራሱንም ደግሞ ከድህነት የለየ ነው። በቃ ለምንድን ነው ከድህነት የለየ ነው የምንለው? ወላዲተ አምላክ ስትል እመቤታችንን ማክበር ብቻ አይደለም፣ የተወለደው አምላክ ነው እያልክ ነው። ድህነታችን የተፈጸመው በአምላክ በኩል ነው እያልክ ነው። እና ዮሐንስ ዘደማስቆ ወላዲተ አምላክ ነገረ ስጋዊን በሙሉ የጠቀለለ ስም ነው። እና እንግዲህ በጣም የነገረ ይሄ ወላዲተ አምላክነት የቴዎቶኮስ ጉዳይ በጣም ሰፊ ነው። በጣም ብዙ በራሱ ብዙ ሰዓት መውሰድ የሚችል ነውና ባጭሩ እንግዲህ እንደው ማንሳት ከቻል የኔ ያለው እንደ መጠቅለያ ግን ይሄን ሐሳብ ቅዱስ አትናቴዎስ በውግዘቱ ላይ በቃለ ውግዘቱ ላይ እንዲህ ይላል። የመጀመሪያው አናቲማ ነው። ማንም አማኑኤል በእውነት አምላክ እንደሆነ ባይመሰክር ቅድስት ድንግል ማርያምም ሰው የሆነውን የእግዚአብሔርን ቃል በስጋ እንደወለደችልን ባያምን የተረገመ ይሁን ይላል። ስለዚህ አምላክን በስጋ የቤተክርስቲያኒቱም ትምህርት ይሄ ነው። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ለአካላዊ ቃል ለእግዚአብሔር ወልድ ለኢየሱስ ክርስቶስ መለኮታዊ ባህሪን ሰጥተዋለች። እግዚአብሔር ወልድ ኢየሱስ ክርስቶስን በስጋ መውለዷ ግን ወላዲተ አምላክነት አያሰኛትም የሚል አመክንዮ ግን የለም። እመቤታችን ቅድስት ድንግል ማርያምን አምላክን በስጋ መውለዷ ወላዲተ አምላክ አትባልም የሚል እንትን አያሰጥም ማለት ቅዱስ አትናቴዎስ ይናገራል። መልካም እንግዲህ ያው እንጠቅልለው መጽሐፉ እንዳጠቃላይ ቅድም ምናልባት እንዳብራራ ነው ምሳሌዎችን ያነሳል፣ ታቦቷን ያመጣል፣ የታቦቱ ጉዳይ ያነሳል። አሁን ለምሳሌ ሰው የአዲስ ኪዳን ታቦት ተብሎ ሲያነሳ የቃላት ማድመቂያ ብቻ አይደለም፣ የአዲስ ኪዳን ታቦቱ እያንዳንዱ ያነሳል። ሁለተኛ አማላጅነቷን በስፋት ይጠቅሳል። እንደውም
ቃል የተሰበከባት ሰገነት ብሎ ይጠራታል እመቤታችን ቅድስት ድንግል ማርያም በዚህ መጽሐፍ ላይ። ሁለተኛ የእግዚአብሔር ክብሩ ዙፋኑን ሲያነሳ እስቲ ያስቡት ይላል። አሁን ለምሳሌ ስደቷም አይደለ መጠቃለያውም አይደለ ዓለምን በእጆቹ የያዘውን ጌታ በቅድም እንደተጠቀሰው በእጆቿ ይዛ በክንዶቿ ታቅፋ ሄደች። ኢሳይያስም በዛ በምዕራፍ 19 ላይ እንደገለጸው በፈጣን ደመና ሆኖ ወደ ግብጽ ነው። ፈጣን ደመና ምንድነው? የእግዚአብሔር ዙፋኑ እኮ ዙፋኑን ሲገልጽ ነውና አስቀድሞ የተለየች አምላክ የለያት ከሰው ልጆች መካከል ልትነጻጸር የማትችል ነችና ይሄ ጉዳይ ስናነሳ ምናልባት አባቶቻችን መጻሕፍትን ባያብራሩልን ኖሮ የቱን ያህል መጽሐፍ ቅዱስ እየተቆነጻጸለ እንደሆነ እንረዳበታለን። በነገራችን ላይ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ የወጣት ትምህርት የላትም። ኢቭን ማንኛውም ሰው ቢያመጣ ሚዛኗ መጽሐፍ ቅዱስ ነው። አሁን ይሄንን የሚያነሱ ሰዎች ቅድም ዮሐንስ በምዕራፍ 1 ወንጌላዊ ዮሐንስ ቃል ሥጋ ሆነ የሚለውን ነገር አፍርሶ ያመጣ ትምህርት በዘመናችን በነገራችን ላይ አንድ ማስተካከል የሌለብን ለምሳሌ የዘመናችን መናፍቃን ቅድም ከጠቀስካቸው መናፍቃን ጋር ሊለካኩ አይችሉም። በትምህርቶቻቸውም በዝግጅቶቻቸውም በአመክንዮቻቸውም ምክንያቱም ከነሱ ጋር እኩል ሲነጻጸሩና ሲረቷቸው የነበሩ በነሱ ልክ በዓለማዊውም በቤተ ክርስቲያኑም ትምህርት እነ ዮሐንስ አፈወርቅ እነ ቅዱስ አተናቴዎስ ሌሎችም አባቱ እነ ሄሬኔዎስ ስናነሳቸው ዝም ብለን ስም አይደሉም። እነዚህ እግዚአብሔር ለምሳሌ ሄሬኔዎስም ከዚህ በፊት እንዳነሳ ነው አይሁዳውያን ዓለም እንዲጠፋበት ለምሳሌ መጽሐፍ ቅዱስን ቆርጠው ያወጡትን ሁሉ እያነሳ እየጠቀሰ የሚያብራራ አባት ነውና ስለ አማላጅነቷም ጭምር በስፋት እዚህ መጽሐፍ ላይ ተብራርቷልና እንደው አጠቃላይ ይሄ መጽሐፍ ከነዚህ ካነሳናቸው ርዕሰ ጉዳይ ይሄንን ቢያነብ ቢያውቅ ቢያስተምረው ምንድነው የሚያገኘው የሚለውን ነገር ይሰጣል። በእርግጥ መግቢያው ላይ እንዳልነው ነው መጽሐፉ በቮሊዩም ደረጃ በጣም ትንሽ ቢመስልም በጣም የማያልቁ ነገሮች ናቸው ያሉበት የተካተቱበት። ስለ ወላዲተ አምላክ ድንግልና ወላዲተ አምላክነት ስለ ምሳሌ ስለ እመቤታችን ምሳሌዎች መናገር በጣም ብዙ ነው ራሱን የቻለ ያዕቆብ ዘስሩግ አንድ ያስተማረው ትምህርት አለ the thought of Mariology in ማር ጃኮብ ዘስሩግ የሚል አንድ መጽሐፍ አለና ብዙ ከ500 በላይ እንትኖች ነው ያሉት እና ተናግረ ብዙ ያንዳንዱ መጽሐፍ ቅዱስ ብዙ ሰው እንደው አሁን እንደዚህ ይላል አይደል በአዲስ ኪዳን ለምንድን ነው ስለ እመቤታችን ያልተጻፈው የሚባል ንግግር ሰዎች ሲናገሩ እንሰማቸዋል። ራሱ ዘማዘሮፍ ጋድም ላይ ይገልጻል። ዘማዘሮፍ ጋድ ላይ ማለት እና ሰው በአዲስ ኪዳን ስለ እመቤታችን ያልተጻፈ ያልተናገረ ይመስለዋል እንጂ አንድ ባንድ በእንዲህ አይነት መንገድ ብናየው ያንዳንዱ ነገር በሙሉ የእመቤታችን ምሳሌ ሆኖ እናገኘዋለን። ለምሳሌ አሁን እዚህ መጽሐፍ ላይ ተገልጾ ያገኘነው እመቤታችን ድንኳን ናት በማለት እመቤታችንን በድንኳን መስሎ አስቀምጧል። በእኛም በቅዱስ ያሬድ ትምህርት በቅዱስ ኤፍሬም ትምህርት ውስጥም ይሄ ቃል ይገኛል። እንግዲህ ለምንድን ነው ድንኳን የእመቤታችን ምሳሌ ሆኖ የተቀመጠው? ኦሪት ዘጸአት ምዕራፍ 40 ከቁጥር 35 ጀምሮ እግዚአብሔርና ሙሴ ይነጋገሩበት ወደ ነበረው ወደ ድንኳን ሙሴ ሲገባ የእግዚአብሔር ክብር በደመና እየተገለጠ እግዚአብሔር በመካከላቸው ሆኖ ያናግራቸው ነበር እና ያ ድንኳን የእግዚአብሔር ክብር የሚገለጥበት እግዚአብሔር ደግሞ በሕዝቡ መካከል መሆኑን ምልክት የሚያዩበት ነበር። ይሄ ድንኳን የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። እንዴት ነው ምሳሌ የሆነው ስንል ቅዱስ ገብርኤል መጥቶ ለእመቤታችን ምን አላት? ጸጋን የተሞላሽ ሆይ ደስ ይበልሽ የማኅፀንሽ ፍሬ የተባረከ ነው ካላት በኋላ ምንድነው ያላት? እግዚአብሔር ካንቺ ጋር ነው። ተመልከት፣ እግዚአብሔር ከሕዝቡ ጋር መኖሩ በምን ይታወቅ ነበር? በመገናኛው ድንኳን ውስጥ ይመጣ በነበረው ደመና እና ምን አላት? ቅዱስ ገብርኤል መንፈስ ቅዱስ ባንቺ ላይ ይመጣል፣ የእግዚአብሔር ኃይልም ይጸልልሻል ወይም ኦቨርሻዶ ማለት ነው ይከብሻል በማለት ተመልከት። ኦሪት የተነገረው ለማን ተነገረ? ለቅድስት ድንግል ማርያም ተነገረ እና ከዚህ ከደመናው ክብር የተነሳ ሙሴ ወደ ውስጥ መግባት ይቸገር ነበር። ሙሴ ወደ ውስጥ መግባት እስኪከለከል ድረስ የዚያ የእግዚአብሔር ክብር በደመናው ይሞላ ነበር። ይህንም ምን ማለት ነው የሚለውን ቅዱስ ኤፍሬም ያብራሩታል። ወደ ድንኳኑ ሙሴ ለመግባት እንደተቸገረው ሁሉ ወደ ድንኳን ምሳሌ ወደ ሆነችው ወይም የሆነችውን የቅድስት ድንግል ማርያምን ነገር መናገርና ማብራራት እንዲሁ አስቸጋሪ ነው ወይም ከባድ ነው።
እና እሷ በራሷ ምስጢር ናት። ቅድም መግቢያችን ላይ ያልነው ይሄንን ነው። ቅዳሴው ላይ ይናገራል። ህሊናዬ ይመረምራል ይወጣል እስከ ላይኛው ይሄዳል። አባ ሕርያቆስ ይቅርታ፣ አባ ሕርያቆስ አቅቶት ይመለሳል ነው የሚለውና ማለት ይሄ ስንል ለምንድን ነው ዝም ብላችሁ ነው የምታካብዱት እንጂ እንደ ማንኛውም ፍጡር ስለሆነች በቃ እድሉን ስላገኘች የሚሉት በእነዚህ ትምህርቶች የተጣፉ ስለመሆናቸው በእነሱ ዓለማወቅ ውስጥ ክብረ ድንግል ማርያምን እንደማይቀንስ ያ ሲሉ ደግሞ እንደው እግዚአብሔርን እናመልካለን ክርስቲያንን የሚሉት ክርስትናን ጭምር የሚያጠፋ ቢኮዝ ክርስትና ማለት ከክርስቶስ የተነሳ ከሆነ በመጽሐፍ ቅዱስ ትምህርቶች ያለ ከሆነ ከዚህ የወጣ ክርስቲያን ሊባል እንደማይገባው በክርስትና ውስጥ ኦቶሪቲ ያላቸው የምንላቸው ከሐዋርያን አበው ያወገዙትን ትምህርት ሰዎች እንደ አዲስ እያነሱት ስለመሆኑ ነው ማስተዋል የሚቻለው። ማለት በዚህ እኔ ኦርቶዶክሳዊ በዚህ መደነቅም መጨነቅም ያለበት አይመስለኝም። ይበልጥ እንደውም በቃ አለማወቃቸውን እያስብን እንድናስባቸው በጸሎት እንድናስባቸው ነው የሚገባው። ለምን መሰለ እግዚአብሔር ያከበረውን እንደዚህ ልትለው አትችልም። የመጀመሪያው እንዲህ በማለትም ደግሞ እግዚአብሔር ያከበረውን ምን ልታደርገው ትችላለህ? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ምን ይላል? የመረጣቸውን አከበራቸው፣ ያከበራቸውን አጸደቃቸው፣ እግዚአብሔር የመረጣቸውን ማን ሊከሳቸው ይችላል ብሎ ይደመድመዋል። እመቤታችን ቅድስት ድንግል ማርያምን እግዚአብሔር ነው የመረጣት። አይደለም እመቤታችን ክብሯን ለማይቀበሉ በነገራችን ላይ እኛ እናከብራታለን የምንለው ሰዎች ራሱ እመቤታችን በማክበራችን ምን አስበን ነው የምናከብራት? እመቤታችንን በማክበራችን እኮ እኛ እኮ ራሳችን ለመክበር ነው አይደለም እንጂ እኛ እኮ እመቤታችንን በማክበራችን እግዚአብሔር ካከበራት በላይ ልናከብራት እኮ አንችልም። አባ ጊዮርጊስ ያለው እንደዚህ ነው። በቃ ማንም ሰው አንቺን ከሚገባው በላይ አከበርኩ ብሎ አይጨነቅ። ምክንያቱም እግዚአብሔር ካከበረሽ በላይ ማንም ሊያከብረሽ አይችልም። ስለዚህ እግዚአብሔር ያከበረውን መንቀፍ ራስን ነው፣ አላዋቂነትን ነው የሚገልጠው። እና ሙሴ ይቸገር እንደነበረው ነገረ ማርያምን ለመረዳትም እንደዚሁ ነው በማለት ያስቀምጣል ማለት ነው። ሁለተኛው ደግሞ የቃል ኪዳኑ ታቦት በእመቤታችን ምሳሌ ተመስሎ በብዙ መንገድ እንሰማዋለን። በእኛም ደግሞ ወዳሴ ማርያም ትርጓሜያችን ላይ ይሄ በጣም በሰፊው ተቀምጧል። ከመጀመሪያው የታቦቱ አሰራሩ ታቦት የተሰራበት ሸምሸር ሰጢን ከሚባል ከማይነቅዝ ከማይበሰብስ እንጨት ነው የተሰራው። ይህም ደግሞ ለእመቤታችን በኃጢአት ንቅዘት ወይም ደግሞ ሙስና አለማግኘቱን ለማስረዳት ነው። ይሄ ታቦቱ በውስጥም በውጭም በወርቅ የተለጠፈ ነበረ። ንጽሐ ሥጋ ንጽሐ ባህሪ አለሽ ለማለት ነው በማለት መምህራኖቻችን ተርጉመውልናል። ይህንን የሶሪያ ቤተክርስቲያን ሊቅ ቅዱስ ያዕቆብ ዘስሩግ እና ቅዱስ ኤፍሬም ይሄን የሚተባበሩበት ነው። እመቤታችን ላይ በጣም የሚገርሙ ነገሮች አሉ። በዚህ በነገሥት መጽሐፍና በዜና መጽሐፍ ላይ ለታቦቱ የተደረጉ ክብሮችና ለታቦቱ የተደረጉ ንግግሮች በሐዲስ ኪዳን ለእመቤታችን ተደርገው አይተናል። ለምሳሌ ቅዱስ ዳዊት የቃል ኪዳኑ ታቦት ከአቢዳራ ቤት 3 ወር ተቀምጦ ወደ እርሱ በመጣ ጊዜ የእግዚአብሔር የቃል ኪዳኑ ታቦት ወደ እኔ እንዴት ይመጣል በማለት ለታቦቱ ይሄን ተናግሯል። ይሄንን በሐዲስ ኪዳን ለእመቤታችን ቅድስት ኤልሳቤጥ የጌታዬ አምላኬ እናት ወደ እኔ እንዴት ትመጫለሽ በማለት ተናግረዋለች። ብዙ ሰው ይሄ መመሳሰል ሊመስለው ይችላል፣ አይደለም። ሁለተኛ ታቦቱ በአቢዳራ ቤት 3 ወር ተቀምጦ ወደ ዳዊት ከተማ መጥቷል። እመቤታችን በኤልሳቤጥ ውስጥ 3 ወር ተቀምጣ ወደ ቤቷ ተመልሳለች። በጣም ተመልከት ይሄንን። እመቤታችን የኤልሳቤጥን ጽንሰት ስትሰማ ኤልሳቤጥ 6 ወር ሆኗት ነበር። መልአኩ ገብርኤል እነሆ መካን ለነበረችው ይህ 6ኛው ወር ነው ብሎ ነግሯታል። እመቤታችን ብስራቱን ከሰማች በኋላ ኤልሳቤጥ ጋር ስንት ወር ተቀመጠች? 3 ወር ተቀመጠች። በ6 ወር ሰማች፣ 3 ወር ቆየች፣ 9 ወር ሆነ ማለት ነው። 3 ወር ተቀምጣ ተመለሰች ነው የሚለው መጽሐፍ። ምን ይላል መሰለ? እመቤታችን ኤልሳቤጥ የመውለጃ ወራቷ ሲደርስ ለምንድን ነው የተመለሰችው? አሁን እንግዲህ ይሄ በጣም ብዙ ማብራሪያዎች ይሰጡበታል። አሁን ክፉ ገረድ ወይም ክፉ ሰራተኛ እመቤቱ ልትወልድበት ምናምን ሲሆን ትቶ ይጠፋል። ይሄ ምን ከመፍራት ነው? ተልእኮ ከመፍራት አይደለም፣ ስራ እንዳይበዛበት ከመጨነቅ እንዲያ ያደርጋል። እመቤታችን 6 ወር ሆናት ኤልሳቤጥ 3 ወር ቆየች። በ9 ወሯ ተመልሳ ሄደች። ስራ ፈርታ ተልእኮ ፈርታ ነው ወይ? ተመልከት። ይህ እንዳልሆነ የእመቤታችንን ባህሪ በትንሹ የምናውቀው እንረዳዋለን። እመቤታችን በቤተ መቅደስ ሆና እንኳን ውሃ ለመቅዳት የማትቦዝን፣ በቤተ መቅደስ ውስጥ ሐር ከወርቅ እያስፋማች ለመስራት የማትቦዝን፣ የማትደክም፣ ለመላክ
ማትሰለች ማለት ነው። መልአኩ ቅዱስ ገብርኤል መጥቶ ጌታን እንደጸነሰች ከነገራት በኋላ ፈጥና ነው አይደል የሚለው ፈጥና ወደ ተራራማ ወደ ኤፍሬም ከተማ ወጣች። ዘመዷ ኤልሳቤጥንም ተገናኘቻት። ነፍሰ ጡር ሆና ምን ለመጠየቅ ሄደች ማለት ነው? ሰው ለመጠየቅ በተራራማው ኤፍሬም ከተማ የሄደች ተልኮ ማትፈራናት። ነገር ግን 9 ወር ሲሞላት ኤልሳቤጥ ተመለሰች። ለምንድን ነው ይሉና ሊቃውንተኛ ሀገር ኢትዮጵያውያን ሊቃውንት ምን ይላሉ? እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ናት። ሴቶች ደግሞ በህርስ ጊዜ ወደ ቤተ መቅደስ አይቀርቡም። ስለዚህ እመቤታችን አማናዊት መቅደስ ኤልሳቤጥ የመውለጃዋ ጊዜ ሲደርስ ወደ ቤቷ ተመለሰች በማለት ይህንን ያብራራሉ ማለት ነው። እና የቃል ኪዳኑ ታቦት 3 ወር ተቀምጧል በአቢዳራ ቤት። እመቤታችን ቅድስት ድንግል ማርያም በኤልሳቤጥ ቤት ውስጥ 3 ወር ተቀምጣለች። ቅዱስ ዳዊት በታቦቱ ፊት ዘሏል እርቃኑን። በእውነተኛዋ ታቦት በእመቤታችን ፊት ደግሞ መጥምቀ መለኮት ቅዱስ ዮሐንስ ዘሏል። አንፈራ ጸጓል በውስተ ከርሳ። ሐዋርያት ምን ብለዋል? ጽንሱ በማህፀን ውስጥ ሰገደ ብለው መስገድ ነው ብለው ተርጉመውታል ማለት ነው። እና ታቦትና እመቤታችን ተበርናክል ወይም የደብተራ ድንኳንና እመቤታችን የሚነጻጸሩ ናቸው። ሌሎች ደግሞ በታቦቱ ውስጥ የነበረ መና ያለበት መስፈሪያ፣ በታቦቱ ውስጥ የሚቀመጡ ንዋያት ነበሩ። ታቦት እንግዲህ ማደሪያ ማለት ነው። ጽላቱ ያድርበታል። ያቺ ደግሞ እስራኤላውያን ከግብጽ ሲወጡ እየበሉት የወጡ መናውን የያዘች የመና መስፈሪያ እዛ ታቦት ውስጥ ትቀመጥ ነበር። ያቺ የመና መያዣ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። እስራኤል ያንን መና እየበሉ እንደተጓዙ ሁሉ የሐዲስ ኪዳን ክርስቲያኖች ደግሞ እውነተኛ መና የተባለውን እግዚአብሔር ወልድ ኢየሱስ ክርስቶስን እየተመገቡ ወደ ሰማያዊ መንግስት ይጓዛሉ። ያን መና ያስገኘች ደግሞ እመቤታችን ቅድስት ድንግል ማርያም ናት እና በዚህ መንገድ በጣም ብዙ በርከት ያሉ ምሳሌዎች አሉት። መልካም፣ እነሱ የቀረውን ያነቡታል። በዚህ ላይ ከሞላ ጎደል ወሳኝ የሚባሉት ነጥቦች ተነስተዋል። የሚበልጠው ስለተበራራ ለምሳሌ እመቤታችን ትንሳኤዋ፣ ሞቷ እዚህ መጽሐፍ ላይ ተብራርቷል ተጠቅሷልና እንግዲህ የሐዋርያት ጾም መቼ እንደጀመረ ስለሷ እንዴት የጾሙበት ያው በደንብ ስለሚብራራ የሚያውቁት ስለሆነ የሚበልጠው በዚህ ላይ ተጠቅሶ ተነሳች አልተነሳችም የሚሉትን ትምህርት ሁሉ የተብራራበት የአባቶቻችን ትምህርት የያዘ ነው። እንግዲህ አንተ እዚህ ተገኝተህ በዚህ ነጥብ በነጥብ ያሉትን ከእንግሊዝኛውም ከአማርኛውም ከዋናውም ሶርስ ከዚህኛውም ያሉትን እዚህ አጣቅሰ ስላብራራህልን ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን፣ መምህራን ያደለልን። አሜን። እግዚአብሔር ይስጥልኝ። መልካም ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን እንደተከታተላችሁት መቋጫውን በዚህ መልኩ አድርጓል። ቅድስት ድንግል ማርያም ስናነሳ የመዳናችን ምክንያት ነገረ ስጋዌው እንዲፈጸም ምክንያት ሆና የተገኘች ንጹሐ ባህሪ ኢየሱስ ክርስቶስን ለመውለድ በንጽህና የተገኘች ቅድስናዋን መጽሐፍ ቅዱስ የገለጠውን አባቶቻችን በሐዲስ ኪዳን አብራርተው አስፍተው ያስተማሩትን ትምህርት ወደኛ የቀረበበት ዝግጅት ነበረ። ሁላችንም እንደተማርን ባለሙሉ ተስፋንን። እንግዲህ ላሰሙ እናንተም አዳርሱት። የዛሬውን በዚህ ያጠናቀናል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን። አሜን።